አላረዝመው አጠር አድርጌ ፖይንቶችን አስቀምጥና አልፋለሁኝ። እዚህም ላይ ባለቤት ወይስ እንግዳ? እንግዲህ እስልምና ቀደም ብያቸዋለሁ ሲስተም ኦፍ ላይፍ ነው፣ የህይወት ስርዓት ነው። ዓለም ላይ ሁለት አማራጮች ብቻ ናቸው ያሉት፣ ወይ መሪ መሆን ነው ወይ ተመሪ መሆን ነው። ለዛ ነው እስልምና የግድ የበላይ እንዲሆን ከተፈለገ አልኢስላሙ ያዕሉ ወላ ዩዕላ ዐለይህ፣ አልኢስላሙ ዲኑን ወደውላ። የግድ አንድ ጽንሰ ሐሳብ አንድ አይዲዮሎጂ በሰዎች ዘንድ ይሰርጽ ዘንድ ሰዎች ውስጥ ይገባ ዘንድ የግድ ኃይል ሊኖረው ይገባል። የተግባባን ነው አይደለ? ባዶ ቀፎ ነው፣ ቲዮሪ ነው የሚሆነው። አንድ ነገር ኃይል ከሌለው ሰዎች ውስጥ ገብቶ ወይም ዘልቆ ተቀባይነት ሊያገኝ አይችልም። የግድ ፓወር ሊኖረው ይገባል። ለዛ ነው እስልምና በኃይልም በሚሊታሪም በምናምንም በኩል ተደራጅቶ ያኒ ስቴትን የመሰረተው ወይም ደግሞ የሀገር ምስረታ ውስጥ የተሳተፈው ዳይሬክትሊ ማለት ነው። ካልሆነ ባዶ ቀፎ ብቻ ነው የሚቀረው። የሆነ መጽሐፍ ላይ ወይም መዝገብ ላይ ያለ ነገር ብቻ ሆኖ ነው የሚቀረው። የተግባባን ነው አይደለ? ያን ለማድረግ አሁን ለምሳሌ አንድ ፖይንት ላንሳላችሁ። ለምን ያስፈልገዋል? ሲምፕል ኤግዛምፕል። ለምንድን ነው ኃይል የሚያስፈልገው? እስልምና 5 አውቃት ሰላት መስገድ ብቻ አይደለም፣ እስልምና ዘካ ማውጣት ብቻ አይደለም ብለናል። አንድ ሰው ዚና ከሰራ ቅጣቱ ምንድን ነው? ይገረፍ? ያገባ ከሆነስ ተቀጥቅጦ ይገደላል። አሁን ጥሩ ፖይንት ላይ ደረሰ። ኦኬ እስልምና ጀስት የሆነ አይዲዮሎጂ ነው እንበል፣ ዝም ብሎ መጽሐፍ ላይ ያለ ነገር ከሆነ አሁን አንድ አላህ ይጠብቀንና ከመሃላችን አንድ ሰው ጀማል አህመድ ሙሐመድ የሚባል ተማም የሚባል ሰው አላህ ይጠብቀንና ዚና ፈጸመ። ያኒ ሽሁዶችም አሉ፣ ማስረጃዎች ኦልሞስት 3 ሰው አለ ተገኘ። እንዴት አድርጋችሁ ነው ቀጥቅጣችሁ የምትገሉት? ምን ይፈልጋል? ምን አልከኝ? የሚያስተገብር ይፈልጋል። which means ባጭሩ እኮ ምንም ውስብስብ አታድርጉት። ፓወር የምንለው ለዚህ ነው። ኃይል ይፈልጋል። ኦኬ እስልምና መስጂድ መተሰግደ ብቻ ምናምን መሄድ ከሆነ ኢትስ ኦኬ ችግር የለውም፣ ኃይል አያስፈልገውም። ነገር ግን የምናወራውን ነገር ወሳሪቁ ወሳሪቀቱ አልክ፣ ፈቅጠዑ አይዲያሁማ አልክ፣ ከዛ ሲሰርቅ ተያዘ። አይ በቃ እንግዲህ ምናምን ካልክ በቃ እዛ ጋር አበቃ ማለት ዝም ብሎ ወሬ ነው የሚሆነው ማለት ነው። የግድ ያንን ለማስተግበር ኃይል ያስፈልግሃል። ገብቶሃል አይደለ? ዚና ሲያደርግ ያገኘኸውን ሰው እንዲገደል ወይም 80 እንዲገረፍ ወይም ደግሞ ሌላም ቅጣት ካለው ከሀገር እንዲባረርም ከሆነ ከሀገር ለማባረር የግድ ምን ያስፈልጋል? ኃይል ያስፈልግሃል ማለት ነው። ዛስ ዋይ እኮ ቅድም እያልኳቸው ያለሁት እስልምና ማለት ዝም ብሎ መስጂድ ውስጥ የሚሰበክ ተራ ሰበካ ብቻ አይደለም፣ ኃይል ይፈልጋል። ስቴት ፎርሜሽን አለው። ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም ያንን ተግባራዊ ለማድረግ ጭምርም ሲሉ ነው መዲና ሂደው ሀገር የመሰረቱት፣ የሀገር ምስረታ ላይ ዳይሬክትሊ ኢንቮልቭ ያደረጉት ማለት ነው። ካልሆነ ባዶ ትርክት ባዶ ቀፎ ብቻ ሆኖ ነው የሚቀረው ማለት ነው። እየተግባባን ነው አይደለ? ወዳለንበት አሁን ኢትዮጵያ ውስጥ ወዳለንበት ሁኔታ አመጣለሁ። አሁን የትኛውም ስልጣኔ፣ የትኛውም አይነት አይዲዮሎጂዎች፣ የትኛውም አይነት ርዕዮተ ዓለም ውልደት አለው። ከዛ የከፍታ ዘመን አለው። ከዛ በኋላ ደግሞ ፓራላል የሚሄድበት ዘመን አለ። ከዛ ኮላፕስ የሚያደርግበት ጊዜ አለ። ይሄ የትኛውም ላይ ሐቅ ስለሆነ ባጢል ስለሆነ አይደለም፣ ማብቂያ አለው። የትኛውም ስርዓት ያበቃል። ገብቷችኋል አይደል? ፊርዓውን እንደወደቀው ሁሉ የሙሳም አገዛዝ
የሆነ ሞመንት ላይ አብቅቷል። የሱለይማንም የንግስና ዘመን አብቅቷል፣ በሞትም ይሁን በምንም ነገር ማለት ነው። ስለዚህ እስልምና ኮላፕስ ያደረገባቸው ጊዜዎች ነበሩ። ያኒ ኢስላም ሳይሆን ሙስሊሞች ኮላፕስ አድርገዋል። ኢስላም አይደለም። ኢስላም ቅድምም ብያቸዋለሁ ያዕሉ ወላ ዩዕላ ዐለይህ። ያ ከምንድን ነው የመጣው ሲባል የውስጥ ሞቦርቦሮች ነበሩ። አንዳንዴ ይሄ ትክክለኛውን ነገር እየረሳን ስንሄድ ዑመር ረዲየላሁ ዐንሁ ምንድን ነው ያለው? ነሕኑ ቀውሙን አዐዘና አላሁ ቢልኢስላም ፈመህመ ብተገይነ ልዕዘተ ቢገይሪ ልኢስላሚ አዘለና አላህ። አላህ ስብሓነሁ ወተዓላ እኛን ከፍ ያደረገን በእስልምና ነው። ከእስልምና ውጭ ባለ ነገር ዒዛን፣ የበላይነትን፣ ክብርን ከፈለግን አዘለና አላህ፣ አላህ ያዋርደናል። ቅድም ምን ብያቸዋለሁ? ጅማሯችን ላይ እኛ የበላይ ህዝቦች የሆንነው ቁዋ ስላለን ወይም ደግሞ ረጃጅሞች ስለሆንን ወይም ደግሞ ጀሰዳችን ጠንካራ ስለሆነ ወይም ስለምናምር ወይም በእውቀት በምናምን አይደለም። እኛ የበላይ የሆንነው በእስልምና ነው። የተመረጥን ህዝቦችም የሆንነው ወደ አላህ ሱብሓነሁ ወተዓላ ስለምንጣራ ከመጥፎም ስለምንከለክል ነው። ኸላስ ከዚህ ውጭ የለም። ስለዚህ ከፍ ያደረገንን ነገር ስንተው በራሳችን መመካት ስንጀምር የበታችነታችን ዘመን ይጀምራል ማለት ነው። እየተግባባን ነው አይደለ? በእስልምና ነው ከፍ ያልከው፣ በቁርአን ነው ከፍ ያልከው። እኔ እኮ በቃ አቅም ስላለኝ ነው፣ ሚሊታሪ ቢልድ ስላረኩኝ ነው፣ ሳይበር ሴኩሪቲ አለኝ ምናምን ስትል አላህ ምን ያደርጋል? የበታች ያደርጋል ማለት ነው። ወየውመ ሑነይን ኢዝ አዕጀበትኩም ከስረቱኩም ፈለም ቱግኒ ዐንኩም ሸይአ ወዳቀት ዐለይኩሙል አርዱ ቢማ ረሑበት። የበድር ዘመቻ ላይ 300 ምናምን ሰዎች ነበሩ እና አሸነፉ። ያኒ 1000 ምናምን የሚጠጉ ሰዎች። የሑነይን ጣይፍ ላይ 10000 ምናምን እኮ ነው። ያኒ ከ10000 በላይ አዩና ሰሃቦች አረ ዛሬማ በድር ላይ ራሱ 300 ምናምን እናሸንፈን፣ በዛ ላይ ደግሞ ፈትሑ መካ አድርገዋሉ ምናምን በቃ በጣም ብዙ ነገር ነው። የአረቢያን ፔኒንሱላ ላይ የተቆጣጠሩ ነው አዩትና አረ የሁሉ ህዝብማ የሁሉ ሰራዊትማ ይዘናል። አላህ ሱብሓነሁ ወተዓላ በታተናቸው። ወየውመ ሑነይን ኢዝ አዕጀበትኩም ከስረቱኩም ፈለም ቱግኒ ዐንኩም ሸይአ፣ ቁጥራችሁ ባስገረማችሁ ሰዓት ፈለም ቱግኒ ዐንኩም ሸይአ፣ ከእናንተ ምንም አልጠቀማችሁም። ያኔ ወዳቀት ዐለይኩሙል አርዱ ቢማ ረሑበት፣ ምድር ከመስፋቷ ጋር ጠበበችባችሁ ይላል አላህ ሱብሓነሁ ወተዓላ። ከዛ በኋላ ነው አላህ ሱብሓነሁ ወተዓላ ነስርን ያጎናጸፋቸው። ፖይንቴ ምንድን ነው? በጊዜ ሂደት እስልምና የሚታወቅባቸውን ነገሮች እያጣ መምጣት ጀመረ። እስልምና በምንድን ነው የሚታወቀው ብለን ስንጠይቅ በዙህድ ነው፣ ሌይል በመቆም ነው፣ ሐራምን በመጠንቀቅ ነው፣ አላህን በመገዛት ነው። የድሮ ኡመራዎቹ የድሮ መሪዎቹ እነ ዑመር ብን አብዱልዓዚዝ ረዲየላሁ ዐንሁ ምን ያደርጉ ነበሩ? ሌይል ይቆሙ ነበር፣ ቀኑን ይጾሙ ነበር። የሚኖሩት የተሸነቋቆረች ቤት ውስጥ ነበር። ፋጢማ ቢንት አብድልመሊክ ብን መርዋን የነበራትን ጌጥ ምናምን ብዙ ያኒ የንጉስ ልጅ ናት። እንግዲህ አስቡት፣ የዑመር ብን አብዱልዓዚዝ ሚስት ነበረች። እና ዑመር ብን አብዱልዓዚዝ መጀመሪያ አሚረል ሙእሚኒን ሲሆን ጠራትና እንግዲህ እኔ አሁን አሚር ልሆን ነው፣ ምርጫ ሰጥሻለሁ ወይ እነዚህ አንቺ ያለሽን ወርቆች ምናምን ጌጣጌጦች ወደ በይቱ ማሊል ሙስሊሚን ይገባሉ፣ አሊያ ደግሞ የኔና አንቺ ባልና ሚስትነት እዚህ ጋር ያበቃል አላት። ለምን? ያኒ አድል ፍትህ የሚጀምረው ከራስ ስለሆነ ማለት ነው። አሚረል ሙእሚኒን ሆኖ ዓለምን እየገዛ የት ነበር የሚኖረው ተብሎ ሲጠየቅ አንዲት የተሸነቋቆረች ቤት ውስጥ ነው። እና አንድ ቀን አንዲት ሴት ዑመር አሚረል ሙእሚኒንን ለማግኘት ትመጣለች እና የሆነ ሰው ጭቃ እያቦካ ታያለች። አልፋው ትገባና ማን ነው ደግሞ እዛ ጋር ጭቃ እያቦካ ያለው ብላ ፋጢማ ቢንት አብዱል መሊክን ትጠይቃለች። አሚረል ሙእሚኒን ማለት እኮ እሱ ነው ብላ ትመልስላታለች። እንግዲህ የድሮ ቀደምት የእስልምና መሪዎች እንደዚህ ነበሩ። አንድ ሰው ተልኮ ይመጣል፣ ዑመሩል ፋሩቅ ዑመር ብን አልኸጣብን ለማግኘት ማለት ነው። መስጂድ አካባቢ ይሄድና እኔ ይሄ ንጉሳችሁን ፈልጌ ነው ብሎ ይጠይቃል። ንጉስ ማለት ምንድን ነው? የሚመራችሁ አሚረል ሙእሚኒን ማለት ነው እንዴ? ነው። ቤተ መንግስቱ የት ነው? ቤተ መንግስት ማለት ምንድን ነው? ቤተ መንግስት አያውቁም። የለም እስቲ መስጂድ እስቲ ሂድና ይኸው ምናምን ተባለ።
ከዛ መስጂድ ሲሄድ ዑመር የት አለ ምናምን ሲባል እስቲ ፈልጉት እዚህ አካባቢ ምናምን ተባለ። ዑመር ሲፈለግ አንዲት ጥላ ዛፍ ስር ተኝቶ ያገኙታል። ከዛ ሄዱና ያው ዑመር ያውነቱ ነው፣ እኔ ረጅም መንገድ ነው ተጉዤ የመጣሁት ንጉሳችሁን መሪያችሁን አሳዩኝ ብዬ ነው፣ አትቀልዱብኝ። አረ ዑመር ማለት ያ ራሱ ነው። ከዛ ሄደው ቀሰቀሱት። ምንድነውና አንተና ከዛ ሐከምተ ፈዓዲልተ ፈኒምተ እንትኑ ጠፋም ምን ነበር እና ፈረድክ ፈዓድልት ያኒ ፍትህም ማድረግ። ከዛ በኋላ ያኒ ፈታ ብለህ ተኛሃል። ያኒ እጂ በጣም እንትን ኮት ናት ብዙ ሰዎች የሚቀባበሏት ማለት ነው። እና ይሄ ነበር የሚታወቅበት። ፈታ ብሎ ነው የሚተኙት መንገድ ላይ። ዑመር ረዲየላሁ ዐንሁ ቀኑን እስልምናን ያኒ ሙስሊሞችን እያገለገለ ያሳልፋል፣ ሌሊቱን ደግሞ እየሰገደ ያሳልፋል። ያኒ መታ አናም መቼ ነው የምተኛው ብሎ ይጠይቅ ነበር። የአንዲት ሴት ያኒ ረሃባ ያስጨንቀው ነበር ዑመር ረዲየላሁ ዐንሁ። ከዛ ውስጥ አለፍንና እስልምና የሚታወቀው እንግዲህ ቅድም ብያቸዋለሁ የበላይ የሆነው በዚህ ነው፣ በዐድሉ ነው፣ በዙህዱ ነው፣ አላህን በመገዛት ነው፣ ሐራምን በመጠንቀቅ ነው። እነዚህ ነገሮች ተረሱና ምን መሆን ጀመረ? ያኒ ረፋህያ ይሄ አላህ አይደል ትላልቅ ቤተ መንግስቶች መገንባት ጀመሩ። ትላልቅ ይሄ ሌክዠሪ ላይፍ መኖር ተጀመረ ምናምን። ከዛ ምን ሆነ? ቀስ በቀስ ኮላፕስ ማድረግ ጀመረ ማለት ነው። ኮላፕስ እያደረገ ሄደና መጨረሻው አባት ያጣንበት ጊዜ መቼ ነው ተብሎ ከተጠየቀ እስልምና የሆነች ጭላንጭልም ነበረችው እስከ 1921 ኦልሞስት የመጀመሪያው የዓለም ጦርነት የኦቶማን ኢምፓየር በሚወድቅበት ሰዓት ያኔ ኦልሞስት ጭላንጭሉ መጥፋት ጀመረ ማለት ነው። እንግዲህ ለምንድን ነው ብለን ስንጠይቅ የዌስተርኖቹ አሁን የዩሮፒያን ሲቪላይዜሽን የግሪክን እንዲሁም የሮማን ሲቪላይዜሽንን ስትመለከቱ እነሱ ኮላፕስ ያደረጉበት የራሳቸው ምክንያት ነበረ። የነሱ ምክንያት ምንድነው? አንዱ በሃይማኖት ነው። እንዴት ተብሎ ሲጠየቅ ሃይማኖታቸው አዳዲስ ፈጠራን ሁላ ምን ማድረግ ጀመረ? ብሎክ እያደረገ መምጣት ጀመረ። በቃ ስነ ጽሁፍ አይቻልም፣ ትምህርት አይቻልም። ይሄ ምንድነው? ወራህባንየተን ኢብተደዑሃ ዝም ብሎ በቃ አለ አይደል ሁሉም ነገር ሐራም አይነት ነገር ማለት ነው። እስልምናም እንደዛ አይነት ጨዋታ ማምጣት ጀመረ። የሆነ ሰዓት ላይ ለመጀመሪያ ጊዜ ቁርአን ኦልሞስት ስፔሲፊክ እንትኑን አላስታውስም። ቁርአን የተተየበው ይሄ ፕሪንት አውት የተደረገው ቁርአን ካልተሳሳትኩኝ ጣሊያን ሀገር ውስጥ ነው የመጀመሪያው ህትመት የተደረገው ማለት ነው። ያውም በሙስሊሞች አይደለም ነን ሙስሊም በሆኑ አካሎች። ለምን ተብሎ ሲጠየቅ ይሄ የመጠረጃ መሳሪያው የጽሁፍ መሳሪያውን ሐራም ነው ብለው ፈትዋ ሰጡ የሆኑ ዓሊሞች ማለት ነው። እርግጥ እነሱ የሄዱበት የራሳቸው ያንን ነገር የተገነዘቡበት መንገድ ሊኖር ይችላል። ግልጽ ነው አይደለ? ብዙ ነገሮችን ብሎክ መደረግ ተጀመረ። ያኔ ምን ሆነ? እስልምና የሚታወቀው አዳዲስ ነገሮችን በማምጣት ያኔ ቅድም ብያቸዋለሁ፣ በማህበራዊ ጉዳዮች ላይ በመሳተፍ ሀገር በመገንባት የሌሎችን መብቶች በማስጠበቅ የሰብአዊ መብቶችን በመጠበቅ በመሳሰሉት በስነ ጽሁፍ፣ በእውቀት፣ በአካዳሚክሱ ላይ ለምሳሌ የበድር ዘመቻ ላይ ምርኮኛ የነበሩ ሰዎችን ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? የቻለ ሰው ያኒ ማንበብና መጻፍ የሚችል ሰው ከሙስሊሞች ማንበብና መጻፍ የማይችሉ ሰዎችን ያስተምርና ምን ይደረጋል? በነፃ ይለቀቃል። which means ምንን እየደገፉ ነው ወይም ደግሞ እያበረታቱ ነው? እውቀትን እያበረታቱ ነው ማለት ነው። እንዲሁም ደግሞ ከነሱ መካከል እነ ኡሳማን ሂድና ተማሪ የዕብራይስጥኛን ቋንቋ ብለው ልከውታል። ይህችንም ስትመለከቱ እስልምና በእውቀት ላይ በስልጣኔ በምናም በስነ ጽሁፍ ላይ ትልቅ አሻራ አሳልፏል። ከዛ በተቃራኒ መሆን ጀመረ ማለት ነው። አዳዲስ ፈጠራዎችን ምናም ብሎክ ማድረግ ሲጀምር ያኔ ኮላፕስ ማድረግ ጀመረ ማለት ነው። ያኔ የዝቅታ ዘመናቸው ቀደም አንደኛው ይሄ እንትን ምንድነው ምግብ ቤት ላይ ሴክሬት ሶስ የሚባል ነገር አለ አይደለ? አንድ ምግብ ቤት አሁን በምን ይታወቃል ሲባል የራሱ የሆነ ሴክሬት ሶስ አለ። አንድ ሲቪላይዜሽንም የራሱ የሆነ ሴክሬት እንትን አለው። ስልጣኔውን
ትልቅ ደረጃ ያደረሰው። የእስልምና ሴክሬት እንትኑ ምንድነው ተብሎ ሲጠየቅ ግልጽ ነው። በቃ የእስልምና አስተምህሮቶች ናቸው። በሌላ ነገር አይደለም ከፍታችንን ያገኘነው። ከፍታችንን ያገኘነው በምንድነው? በቁርአን ነው፣ አላህን በመገዛት ነው፣ በዙህድ ነው፣ በኢማን ነው፣ በምናምን ነው። እነሱን ነገር እያጣን ስንመጣ ወደ ዝቅታችን መውረድ ጀመርን ማለት ነው። ኢትዮጵያ ውስጥም እንግዲህ ኦልሞስት ግብጽ ከመግባቱ በፊት እስልምና ኖት ግብጽ እንደውም ግብጽማ ቅርብ ነው። መዲና እስልምና መዲና ከመግባቱ በፊት የት ነው የገባው? የት ገብቷል? ሀበሻ ገብቷል። ኦልሞስት ትግራይ ገብቷል ማለት ነው። ያኔ ነጃሺ ያኔ ንጉስ ስለነበረ ማለት ነው። ከዛ ነው ኦልሞስት ከ1000 ምናምን ዓመት ከ1400 ዓመት በፊት ይጀምራል የኛን ታሪክ ማለት ነው። አሁን ምን እናበርክት ወደሚለው ልመጣ ነው ማለት ነው። አሁን እኛ ያለንበት ሁኔታ አብዛኛው ነገሮቻችን መብት ጠያቂዎች ነን። እንዲህ ይደረግልን፣ እንዲህ ተደረግን፣ እንደዚህ ተበደልን። ቀደም ብያችኋለሁ፣ ሁለት አማራጭ ነው ያለ። ወይ መሪ መሆን ወይ ተመሪ መሆን። መሀል ሰፋሪ የሚባል ነገር የለም። ወይ ሌሎች ባወጡልህ ህግ ትተዳደራለህ፣ ወይም ደግሞ አንተ ራስህ ምን ትሆናለህ? ህግ አውጪ ትሆናለህ ማለት ነው። ህግ አውጪ ለመሆን ደግሞ አንድ አባባል አለ። የድግሱ ዝግጅት ሲደረግ አትጥሩኝና ምግቡ ሲወጣ ብቻ መጥቼ ልብላ የሚባል ነገር የለም። የድግሱ ተሳታፊ ለመሆን ምን ያስፈልጋል? ደጋሽም መሆን ያስፈልጋል። ሁሉም ነገር ላይ መሳተፍ ያስፈልጋል ማለት ነው። የተግባባን ነው አይደለም? አሁን ኢብኑ ኸልዱን አንድ የሚሉት ነገር አለ። አሁን እስካሁን ያሉትን ሰመራይዝ ላድርጋቸው። ኢብኑ ኸልዱን ምን ይላሉ መሰላችሁ? ታሪክን የሚጽፈው ሁሌም አሸናፊው ነው ይላሉ። እስካሁን በነበረው የመጨረሻዎቹን የዓለም የመጨረሻዎቹን ፔሪዮዶች ስትመለከቱ በተወሰነ መልኩ ሙስሊሞች ተሸናፊ ሆነው አልፈዋል። ስለዚህ በዛ የመሸነፍ ሂደት ውስጥ ታሪክን የሚጽፈው ማን ነው? አሸናፊዎቹ ናቸው። አሸናፊዎቹ እንዴት አድርገው ይጽፉታል? ለነሱ እንደሚመች አድርገው ጽፈውታል። እስልምና በዳይ ነው፣ ሂጃብ እንደዚህ ነው፣ እስልምና የሴቶች መብትን ይነጥቃል ምናምን እያለ የራሳቸውን ትርክት ጽፈው አልፈዋል። ያንን ትርክት የመሻር ደግሞ ግዴታ ያለበት ሙስሊሙ ነው ማለት ነው። እዚህም ስንመጣ ብዙ አይነት ትርክቶች አሉ። እኔ ግቢ በመማርበት ሰዓት ከሆነ አካባቢ የመጡ ሰዎች እስልምና እንትን አትሉም እንዴ? የሆነ በጣም ጨለማ የሆነ ስዕል ተስሎባቸው እኔ መጀመሪያ አካባቢ ላይ ፈርቻለሁ። የሆነ ማታ ተነስታችሁ ምትመቱኝ ምናምን ነገር መስሎኝ ነበር። ይሄ አንዳንዴ አሁን ይሄ ሙስሊሙ ማህበረሰብ የበዛበት ቦታ ላይ ስንኖር ይሄ ውሸት ይመስለናል። በትክክልም እንደዚህ አይነት አስተሳሰብ የተንሰራፋበት ቦታዎች አሉ። በትክክል ማለት ያንን ነገር ለማጥፋትና ለመሰረዝ የግድ የኛ እንቅስቃሴ ያስፈልጋል ማለት ነው። ቅድም ረሱል ሰለላሁ ዐለይሂ ወሰለም በምን ውስጥ ተሳትፈዋል አልኳችሁ? በምን ውስጥ ተሳትፈዋል አልኳችሁ? ቴንክ ዩ በጣም አመሰግናለሁ። ይሄን ለምንድን ነው ያነሳሁት መሰላችሁ? አሁን አብዛኛው ሙስሊሙ በተለይም ደግሞ ኢትዮጵያ ውስጥ ስንመለከት ሙስሊሙ ምን ላይ ነው የሚሳተፈው? ረንደም በቃ ዝም ብላችሁ ምንም እንትና እናሽቃብጥና አብዛኛው ሙስሊም ምንድን ነው? ድምጽ ይሰማኛል። አብዛኛው ሙስሊም ምንድን ነው? ነጋዴ ነው። አብዛኛው ሙስሊም ነጋዴ ነው። ነጋዴ ነው ስላችሁ ባይዘ ማለት ነው። የሚገርማችሁ ነገር 4 ዓመት ዩኒቨርሲቲ ተምሮ ወጥቶ ራሱ በቃ አይ መርካቶ ነው የሚገባው ወይም አጠና ተራ ነው የሚገባው ወይም ምናምን በቃ አሁን ወደ ፖይንታችን ለእስልምና ምን እናበርክት ነው አይደለም? አሁን የግድ የድግሱ ተካፋይ ለመሆን ገብቷችኋል? የድግሱ ተካፋይ ለመሆን የግድ ስራ ሲሰራም ድግሱ ሲደገስም አብሮ መሳተፍ ያስፈልጋል። ኖት ኦንሊ ሊበላ ሲባል ብቻ አይ ስራውን እናንተ ስሩት እንትኑን ምግቡ ሲደርስ ብቻ ጥሩኝ የሚባል ነገር የለም። ድግሱም ላይ መሳተፍ ያስፈልጋል። እስካሁን የመጣንበትን ሁኔታ በተወሰነ መልኩ ለማቃኘት ሞክሬያለሁ። አሁን ያለንበት ሁኔታ ምንድነው ተብሎ ሲጠየቅ
ይደብራችኋል። አንድ ነገር ልንገራችሁ። ደወሉልኝና እንደዚህ እኮ ሂጃብ ኒቃብ ይሁን ሂጃብ ጅማ ዩኒቨርሲቲ ላይ ተከለከለና ምናምን ነገር አሉ። እንኳን ከለከሉ አልኩ። በቃ እንኳን ከለከሉ። ጅማ የሙስሊም ሀገር ነው። አብዛኛው ማጆሪቲው ሙስሊም ነው። ጅማ ዩኒቨርሲቲን ስትመለከቱ ጅማ ዩኒቨርሲቲ ውስጥ ማለት ነው ኦልሞስት የጅማ ዩኒቨርሲቲ ስታፍ ካልተሳሳቱኝ ከ80% በላይ ነን ሙስሊም። ያ ማለት ሙስሊሙ የተማረ ሰው የለውም ማለት ነው አለው፣ ግን አያስተምርም። እሺ የተማረ እኮ በደንብ አዳምጡኝ ማለት የተማረው ኦኬ ችግር የለውም። እሺ ምሁራን ስለሌለን ነው እንበል። እንትን አድርጉ፣ ሰርቬይ መስራት ትችላላችሁ። ሂዱ የሆነ ዩኒቨርሲቲ ማለት ነው። የተማረ ሰው አይኖረን፣ የተማረ ሰው አይኖረን። እንዴት ስራ እየናኩኝ አይደለም። እንዴት ዘበኛ እንዴት ታጣለህ አንተ? ማለት አሁን ዘበኞቹን ሄዳችሁ ብትመለከቱ ዩኒቨርሲቲ ላይ የተማራችሁ ልጆች ዩኒቨርሲቲ አብዛኛው ዘበኛ ኒቃብ ሴቶች ኒቃብ ለብሰው ሲገቡ የሚከለክለው ሙስሊሙ ነው ሙስሊም ያልሆነው? 10 ወይም 20 ዘበኛ ካለ ከ20 ዘበኛ ስንቱ ነው ሙስሊም? ዘበኛ ሆናችሁ መቀጠር ካለባችሁ እንኳን እንደዚህ አይነት ቦታ ሄደ ሙስሊሙ ዘበኛ ከሆነ ራሱ የት ነው ዘበኛ የሚሆነው? መስጂድ፣ መድረሳ خلاص። አስተማሪ ከሆነ የት ነው አስተማሪ የሚሆነው? መስጂድ ወይም ደግሞ ኢስላሚክ ትምህርት ቤት። እስቲ በአካባቢያችን ያለ የመንግስት ትምህርት ቤት እንሂድና ምንም ይሄ እንትንም አይደለም፣ የተለየ ፖለቲካም አይደለም፣ ምንም ችግር የለውም። ቀለል ያለ ነገር ነው የምነግራችሁ፣ ግልጽ ያለውን ሁኔታ ስለሆነ ማለት ነው። ካሉት የኬሚስትሪ የባዮሎጂ መምህራን መካከል ስንት ሙስሊም ነው ያለው? በጣም ጥቂት ነው ያለው። ኦኬ ነጋዴ ነው ብላችሁኛል አይደል? አብዛኛው የሙስሊሙ እንትን ነው አይደል? ነጋዴ ነው አይደል? ነጋዴ የግዴታ የት ይሄዳል እኮ ሱቅ ነው። ግን ነጋዴ ንግድ ፍቃድ ይኖራችኋል ብዬ ተስፋ አድርጋለሁና የት ትሄዳላችሁ? ነጋዴ የት ይሄዳል? ንግድ ቢሮ፣ ገቢዎች ይሄዳል አይደል? ገቢዎች ስትሄዱ ማን ነው የሚያስተናግዳችሁ? በአጋጣሚ ውጭ ሀገር ለመሄድ ምናምን የሆነ ቦታ ትሄዳላችሁ፣ ቪዛ ምናምን የሚመታበት ቦታ ትሄዳላችሁ። ወይም ደግሞ ኤርፖርት ስትሄዱ አብዛኛው የሚያስተናግዳችሁ ሙስሊም ሂጃብ የጠመጠመች ሴት ነው። ሀታ እኮ የሆነ ቦታ እኮ ሂጃብ የለበሰች ሴት ስናይ እኮ እንገረማለን እኮ ማሻአላ ሙስሊም ምናምን እንላለን እኮ። እስቲ ቢላሂ አለይኩም አሁን ግልጹን እናወራ። አዎ ልክ ነው፣ ሂጃብ ተከልክሏል። ምንም እኔ በዚህ ላይ ጥርጥር የለም። ነገር ግን አይ እዚህ ሙስሊም ስለሆንክ እኛ ትምህርት ቤት አታስተምርም ተብሎ የተከለከለ ሰው ግን አሳይ። በእኛ ፍቃድ ትተነው ካልሆነ ማለት ያኒ የተወሰኑ በግልጽ በእንትን ላይ ያለ ማለት ነው፣ በመተዳደሪያ ደንብ ላይ ያለ የሂጃቡ የኒቃቡ ምናምን እኮ በመተዳደሪያ ደንብ ላይ ያለ እኮ በቃ የተከለከለ ነገር ነው እኮ። ግን አይደል እሱን እያልኳቸው አይደለም። የወረዳ ፍርድ ቤት ውስጥ እንዳትሰራ ተከልክሏል። በህግ ተመርቆ የወረዳ ፍርድ ቤት ውስጥ ተቀጥሮ እንዳይሰራ የከለከለው ሰው ማን ነው? ፖሊስ ሆኖ እንዳይሰራ የከለከለው ሰው ማን ነው? ገቢዎች ሂዶ አካውንቲንግ ከተማረም በቃ የግል የሙስሊሞችን ሂዶ ኦዲት ያደርጋል ምናምን ነገር ማለት ነው። አሁን ባለንበት ሁኔታ ሌላም ልጅ አንድ ጊዜም እንደዚሁ አይ ቲንክ ፉሪ አካባቢ መሰለኝ ፉሪ ክፍለ ከተማ ላይ የእንግሊዘኛ እንትን ሲወጣ የሐማስ አሸባሪ ቡድን ነው ምናምን የሚል ተጽፎ ወጣ። ኦኬ አንተን ልጠይቅህ አልኩት። አንተ የትምህርት ቤቱ የእንግሊዘኛ አስተማሪ ብትሆን ሞዴል ፈተና ስታወጣ የሆነ ሲናሪዮ ፍጠር ብትባል የእስራኤልን ምን ብለህ ነው የምትጽፋት አልኩት። ምን ብላችሁ ነው የምትጽፉት? ኦልሞስት እኮ አሸባሪ ብላችሁ ትጽፋላችሁ እስራኤልን። እነሱም በእርግጥ እነሱ ጋር የሚጣረስ ነገር ቢኖረውም እነሱም ለሚያራምዱት አይዲዮሎጂ ተገዢ ለመሆን ቀናኢ ለመሆን የግድ ምን ያደርጋሉ? ሐማስን አሸባሪ ብሎ ጻፈ። ሎጂካል ነው፣ ለኔ ራሽናል ነው። እሱም የሚያምንበት ነገር አለ፣ አንተም የምታምንበት ነገር አለ። ዋይናት አንተም ይሄ ፕሬዘንስ ማተርስ ይላሉ። ፕሬዘንስ ማተርስ መገኘት፣ ቦታው ላይ መገኘት። አሁን የሆነ ምርጫ ላይ መሳተፍ ካለብህ አይ ሙስሊም የሆነ ሰው እዚህ ቦታ ላይ አይወዳደርም የሚል ክልከላ እስከሌለ ድረስ ለምንድን ነው የማትሳተፈው? ለምንድን ነው ሁሉም ቦታ ላይ ማንገኘው ማለት ነው?
ኢንሻአላህ አሳጥረዋለሁ። አሁን ኦልሞስት ወደ 5 ኤሪያዎች አሉ። አንደኛው በተለይም ደግሞ አሁን ላይ ብዙ ተጽዕኖ የሚፈጥረው ሚዲያው ሚዲያ ላይ ሙስሊሙማ ያለው ተሳትፎ ምን ያህል ነው? ይሄን ለማወቅ ማለት ነው። ይሄን ለማወቅ አሁን ሁላችንም በአእምሯችን በተለይም ስማርትፎን የምትጠቀሙ ሰዎች አእምሯችሁን አሁን በደንብ አሰሩትና አብዛኞቻችን ዩቲዩብ ትጠቀማላችሁ አይደል? ከምትጠቀሙት አሁን ሃይማኖታዊ ነገር አይደለም። ያው ቀደምም ብያቸዋለሁ እስልምና የሃይማኖት ስርዓት ብቻ አይደለም በሚለው ስለተስማማን ማለት ነው። ከሃይማኖት ውጪ ባሉ ነገሮች ላይ ኢንፎርሜሽን የምታገኙባቸውን ጣቢያዎች አስቧቸው። ከሃይማኖት ውጪ አሁን ሰበካ ዳዋ ምናምን ነገር አይደለም። ከሃይማኖት ውጪ ስለ ቴክ ሊሆን ይችላል፣ ስለ ዓለም አቀፋዊ መረጃዎች ሊሆን ይችላል፣ ስለ ፖለቲካ ሊሆን ይችላል። እነዚህን መረጃ የምታገኙት ከየት ነው? በአእምሯችሁ አስቡት። አብዛኞቹ ሙስሊም ያልሆኑ ወይም ዩቲዩበሮች ናቸው፣ ወይም ቲቪዎች ናቸው፣ ወይም ቲክቶከሮች ናቸው። ለመዝናናት የምንጠቀምባቸው ማለት ነው። ገብቷችኋል አይደለ? ስለዚህ ያ መለወጥ እስካልቻለ ድረስ አሁንም ቢሆን ወደ መንበራችን መመለስ አንችልም። አንድ ሁለተኛ፣ ቅድም አለን እንጂ ነጋዴ አለን እንጂ በሚባለውም ደረጃ ደግሞ ኢኮኖሚውን የተቆጣጠረ አይደለም። ኢኮኖሚ ወሳኝ ነገር ነው፣ ነጋዴ ነው ብለናል። ነጋዴውም ደግሞ በአብዛኛው ስትመለከቱት አሁን በጣም ተጽዕኖ ይፈጥራል የሚባሉትን በሀገር ደረጃ ትላልቅ በቃ አለ አይደል ትላልቅ ተጽዕኖ ፈጣሪ የሚባሉትንም ስትመለከቱ ምንም ሙሽሽ ብሎ ነው የምታገኙት፣ የለም። በሶስተኛ ደረጃ ቅድም በተደጋጋሚ ሳነሳላችሁ የነበረው የቢሮክራሲው ጉዳይ ነው። የቢሮክራሲ ጉዳይ ስላችሁ ትምህርት ቤት ስትሄዱ፣ ፋይናንስ ቢሮ ስትሄዱ፣ ፖሊስ ጣቢያ ስትሄዱ፣ የመንገዶች ባለስልጣን ስትሄዱ ምናምን የምናገኘው ነገር በጣም ውስን ነው። በአራተኛ ደረጃ አካዳሚው ነው። አካዳሚሻኖች በበቂ ደረጃ የለም። አዲስ አበባ ዩኒቨርሲቲ ሄዳችሁ ስንት ሙስሊም ፕሮፌሰሮችን ታገኛላችሁ? ስንት ሙስሊም መምህራንን ታገኛላችሁ? ስንት ሙስሊም አመራሮችን ታገኛላችሁ? ያ በሆነበት ደረጃ ላይ ቢያንስ በነገራችሁ ላይ ሰው አይማኝ ማለት አትችሉም። አይማኝ አይባልም። ግን አሁን እኔ ስም ማን ነው? በድረዲንና አይመን ያሙኛል ብዬ ከፈራሁኝ አጠገባቸው እጄ ቁጭ ብል ቢያንስ እኔ እስካለው ድረስ ምን አያደርጉኝም? እኔ እስካለው ድረስ ቢያንስ አያሙኝም። እኛ ብንኖር ቢያንስ እኛ ባለንበት አሁን ቢያንስ እኛ ባለንበት እኮ እኛን የሚጎዳ አይነት ፖሊሲ እኮ አያወጣብንም ነበር። ፕሬዘንስ ማተርስ ያልኳችሁ ለዛ ነው። በሶስተኛ ደረጃ ሁለንተናዊ ተሳትፎ ነው። አያገባኝም ካላገባህ በቃ እንግዳ ነህ። እንግዳ ባይዘው ማለት ነው። አሁን ሰው ቤታችሁ መጥቶ ወይም ደግሞ እናንተ የሰው ቤት ሂዳችሁ እያንዳንዱ ነገር እኔ ልዘውረው፣ አይ ይሄ ቲቪ አይመች፣ እንዴት እንደዚህ አይነት ምንጣፍ ታነጥፋላችሁ? በ4 ሰዓት እንዴት በር ይዘጋል ምናምን ትላላችሁ ይባላል አይባልም አይደል? እንደዚህ ይደረግ፣ ቀለሙ ይቀየር። የሰው ቤት ነው፣ የሰው ቤት ነው። እንግዳ ከሆንክ እንግዳ ነህ። ሰዓት ደርሷል የተባልኩኝ ነው። ሰመራይዝ ላድርገውና ኢንሻአላህ እንግዳ ከሆንክ እንደ እንግዳ ነው መኖር ያለብን። ባለቤት ነኝ ካልክ ደግሞ ባለቤት የሚጠበቅበትን ነገር ማድረግ አለብን። የተግባባን ነው አይደለ? ይኸውላችሁ ረሱል ሰለላሁ ዐለይሂ ወሰለም በሀገራዊ ጉዳይ ላይ ተሳትፈዋል። ነብይ ሳይሆኑ በፊት የካዕባን የግንባታ ሂደት ታስታውሳላችሁ አይደለ? እዛ ላይ ተሳትፈዋል። ሐታ ሐጀረል አስወድን ያስቀመጡት እሳቸው ነበሩ። ሰው ተበድሎ ፍትህ በሚፈልግበት ሰዓት ላይ ተሳትፈዋል። ሌሎች ጉዳዮችም ላይ ሲሳተፉ ነበረ። የአንድ ጦርነት ላይም ተሳትፈዋል። እዛ ጦርነት ላይ እንደውም ቀስት ያቀብሉ ነበር እየሰሩ አንድ ዘመቻ ላይ ከነብይነታቸው በፊት የነበረ ጦርነት ላይ ማለት ነው። ወጣት ሆነው ተሳትፈዋል፣ ሀገራዊ ጉዳይ ላይ ማለት ነው። አሁን ሙስሊሙ የሰፈር የመንደር ውስጥ መንገድ ሲሰራ እድር ውስጥ ምናምን ይሳተፋል ወይ? አያገባኝም ነው የሚለው። በቃ እኔ ምን አገባኝ ነው። ከዛ መስጂድ ይመጣል፣ ይሰግዳል፣ ከዛ መርካቶ ነው የሚሄደው። በእነዚህ ነገሮች ውስጥ በደንብ ኢንቮልቭ ማድረግ ከቻለን ትምህርት ቤት ላይ የወላጆች ኮሚቴን ይባላል አይደለ? በዛ ጉዳዮች ላይ መሳተፍ ከቻለን ዩኒቨርሲቲዎች ላይ በደንብ የተማሩ ሰዎች ካለን የተለያዩ የመንግስት ቢሮክራሲ ውስጥ ሲስተሞቹ ውስጥ
በደንብ መግባት ከተቻለ ሁሉም ደግሞ በያለበት ሁኔታ ላይ አንድ የመጨረሻ ማነሳት ፖይንት መሰረታዊ ችግር እስልምናን ለማገዝ አሁን እኔ እዚህ ጋር አሁን አብዛኛው ንግግሮችን ከተመለከታችሁ ብሎ በጀነራል ኖሌጅ እና ጀስት ታሪክን እያጣቀስኩኝ ነው እንጂ እኔ ዳዕዋ እያደረግኩኝ ወይም ደግሞ የቁርአን እያስተማርኩኝ አይደለም። አሁን ምናልባት እንደ አካዳሚሻንም ጭምር ነው ሳወራ የነበረው ማለት ነው። አሁን እስልምናን ለማገዝ ሁሉም ሰው ሐፊዘል ቁርአን መሆን ያለበት ወይም ደግሞ ሁሉም ሰው ኸጢብ መሆን ያለበት ሁሉም ሰው ሚንበር ላይ ካልወጣው እንደዛ አይደለም። ሁሉም ቢያንስ ባለበት ቦታ ላይ ባለበት ስልጣን ደረጃ ላይ ባለበት ሁኔታ ላይ እስልምናን ማገዝ ይችላል። ሁሉም ባለበት ሁኔታ ላይ ነጋዴ ከሆነ በንግዱ ላይ ሁላችንም ነጋዴ መሆን የለብንም በሚለው እንደተስማማን ማለት ነው። አስተማሪ ከሆነ ምርጥ መምህር በመሆን ሌሎችም ወታደር ከሆነ ጥሩ ወታደር በመሆን እስልምናን ማገዝ ይቻላል። አሁን ወደ ሰሃቦች መለስ ብለን ብንመለከት ኻሊድ ኢብኑል ወሊድ ምርጥ የጦር መሪ ነበር። አቡበክር ጥሩ መሪ ነበረ። አቡ ሁረይራ ጥሩ ሙሐዲስ ነበር። አብዱላህ ኢብኑ አባስ ጥሩ ሙፈሲር ነበር። ሌሎችንም ወቂስ አላ ዛሊክ ሌሎችንም ብትመለከቱ እንደዛው ማለት ነው። ሁሉም ባለበት ሁኔታ ላይ ጥሩ ጥሩ ሰዎችን ጥሩ ጥሩ መሪዎች ነበሩ። ሁሉም ባለበት ቦታ ላይ ሞዴል ነበሩ ማለት ነው። እንደዛ ማድረግ ካልቻለን እስልምናን ለማገዝ የግድ ሚንበር ላይ መወጣት አለበት እንዴ ብለን እንደዛ የምናስብ ከሆነ ትልቅ ስህተት ነው። ኢንሻአላህ ስብስባችንን አላህ የኸይር ስብስብ ያድርግልን። እኔም በተናገርኩት እናንተም ባዳመጣችሁት የምንጠቃቀም ያድርገን። የመጨረሻው ማነሳው ፖይንት የእስልምና የከፍታ ዘመን የጀመረው ከመስጂድ ነው። አሁንም እስልምና ከፍ እንዲል የምንፈልግ ከሆነ ከመስጂድ መጀመር አለበት። ከመስጂድ ውጪ የሚጀመር ወይም የሚታሰብ ከፍታ በጭራሽ እውን ሊሆን አይችልም። ስለዚህ ዳዕዋዎቻችን ወደ መስጂድ መመለስ አለባቸው። መስጂድ የምንመጣው ለመስገድ ብቻ መሆን የለበትም። ምናልባት ለመዝናናትም ለማንበብም ልጆቻችሁን እዚህ አምጧቸው፣ እዚህ ይዋሉ፣ እዚህ ያንብቡ። ምናልባት የመስጂዱ ኮሚቴ የሚያመቻቸው ነገርም ካለ እዚህ ቁጭ ብሎ የሚያነቡበት ላይብረሪ ይኖረዋል ብዬ ተስፋ አድርጋለሁ። ካለ ቁጭ ብሎ የሚያነቡበት ሁኔታ ቢመቻች፣ ቁጭ ብሎ የሚማማሩበት ሁኔታ ቢመቻች፣ ዳዕዋዎቻችንን ወደ መስጂድ መልሰናቸው አብዛኛው የህይወት ጉዳዮቻችን ወደ መስጂድ ማምጣት ከቻልን ከመስጂድ ከተነሳ በአላህ ምዬ ነግራቸዋለሁ ወደ ከፍታ ዘመናችን መመለስ እንችላለን። ኢንሻአላህ ስብስባችን የተባረከ ስብስብ አላህ ያድርግልን። በጣም ግን በጣም የወረደ ኢነርጂ ነው የሚታይ። አሚን በሉስ አንዴ አሚን በሉ። አላህ ስብስባችንን የኸይር ስብስብ ያድርግልን። اللهم أنكما جمعتنا في هذه البقعة المباركة اجمعنا يا الله في الفردوس الأعلى مع النبيين والشهداء والصالحين وحسن أولئك رفيقا وصلى الله وسلم على نبينا محمد والسلام عليكم ورحمة الله وبركاته.